ማንቸስተር ዩናይትድ በሻምፒየንስ ሊግ ከቀናቶች በኋላ አትሌቲኮ ማድሪድን ያስተናግዳል። ያንን ጨዋታ በተመለከተ እንዲሁም ደግሞ ትላንትናና ከትላንት ወዲያ የወጡ አዳዲስ የማንቸስተር ዩናይትድ ዜናዎችን በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን ይህንን ቪዲዮ ላይክ ማድረግ አካውንቱን ፎሎ ማድረግ እንዳትረሱ። እንደኔ ማንቸስተር ዩናይትድ ኳስ ሲጫወት ማየት የናፈቀው ሰው ኮመንት ላይ እጁን ያወጣ። እንደምናውቀው ማንቸስተር ዩናይትድ ላስት ሲዝን ባስመዘገበው መጥፎ ውጤት በሻምፒየንስ ሊግ እንዲሁም ደግሞ በካራባኦ ካፕ እና በኤፍኤ ካፕ በዚህ ሲዝን ባስመዘገባቸው መጥፎ ውጤቶች ፉትቦል አይጮቱም። ነገር ግን መፍትሄ ይዤላችሁ መጥቻለሁ። እሱም 7 ተከታታይ ጨዋታዎችን በማሸነፍ ወንዱ ቡድን ማሳካት ያልቻለውን የሄርከት ቻሌንጅ ድል ማድረግ የቻሉት የሴቶቹ ቡድኖች በሻምፒየንስ ሊግ 8 ውስጥ ለመግባት አትሌቲኮ ማድሪድን ያስተናግዳሉ። በአትሌቲኮ ሜዳ ተጫውተው 3-0 ማሸነፋቸውን ተከትሎ አይ ቲንክ ይህንን ሰከንድ ሌግ የማሸነፍ ትልቅ ግምት አላቸው። እሱን የሚያሸንፉ ከሆነ በ8 ውስጥ ባየር ሙኒክን ያስተናግዳሉ። በዚህ ሲዝን የሴቶቹ ቡድኖች በጣም መሻሻሎችን ያሳዩበት ነው። አይ ቲንክ እስካሁን 10 ጨዋታዎችን አልተሸነፉም። ከ10ሩ ደግሞ 7ቱን በተከታታይ ማሸነፍ ችለዋል። ወንዶቹ ወደ ሻምፒየንስ ሊግ ተመልሰው ይህንን እስኪያሳዩን አትሊስት ለጊዜው በሴቶቹ ፈታ እንበልላለሁ። ወደ ወንዶቹ ስንመለስ ትላንትናና ከትላንት ወዲያ የወጡ ትልቅ ዘገባዎች አይ ቲንክ ማቴስ ዲሊትን የተመለከተ ነው። ማቴስ ዲሊት ከጉዳቱ ተመልሶ ማርች ላይ ቡድኑን ሊቀላቀል እንደሚችል እነዘሰን ዘግበውታል። ሌላው ከትራንስፈር ጋር በተገናኘ እንግዲህ ማንቸስተር ዩናይትድ እና ባርሴሎና በራሽፎርድ ጉዳይ መነጋገር ጀምረዋል እያለን ነው የጣሊያን ዘገባዎች። ማንቸስተር ዩናይትድ ይህንን ተጫዋች በ26 ሚሊዮን ፓውንድ የሚሸጥበት ውል ቢኖረውም ባርሴሎናዎች ግን ከ26 ሚሊዮን ያነሰ ወይም ደግሞ ከ30 ሚሊዮን ዩሮ ያነሰ ከፍለው ነው ይህንን ተጫዋች የራሳቸው ማድረግ የሚፈልጉት። ካሪክ ይህንን ተጫዋች ወደ ቡድኑ እንዲመለስ ይፈልጋል የሚባሉ ነገሮችንም ሰምተናል። ነገር ግን ተጫዋቹ ስቲል በባርሴሎና መቆየት እንደሚፈልግ የወጡ ዘገባዎች ያሳያሉ። ሌላው አብዛኞቹ ተጫዋቾቻችን ወደ ፖርቹጋል እነ ብሩኖ ፈርናንዴዝ፣ እነ ኩኛ፣ እነ ካሰሜሮ ወደ ብራዚል እንዲሁም ደግሞ እነ ማርቲኔዝ ወደ አርጀንቲና ሄደው እያሳለፉ ቢሆንም በምታዩት መልኩ ሌን ዮሮ እና ሄቨን በዱባይ የፐርሰናል ትሬኒንጎችን እያደረጉ ነው። መጨረሻም ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ሐሙስ ይህንን ጨዋታ ላይቭ እንገባዋለን። የወንዶቹ ቡድኖች ኔክስት ሲዝን በሻምፒየንስ ሊግ እስኪሳተፉ ድረስ ከሴቶቹ ጋር አብረን የሻምፒየንስ ሊግ ፉትቦል እናያለን። ዛሬ ሪያል ማድሪድ ከቤንፊካ የሚያደርጉትንም ጨዋታ ላይቭ እገባለሁ። ፒስ